ከጉራጌ ክልል ሰላምን አስገብተናታል። የፍቅር ታሪክ ጅቦዬ እንዴት ነሽ? ሰላም ነው ወምነ ነሪ መምሮ ጅቦ በማርያም አንዴ የፖስት ጅቦ ስማኝ ማሬ ወይ ጅቦ የፖስተውን እኛ ጉራጌዎች በጣም ነው የምንወደው፣ በጣም ነው የምናከብረው። የፖስተው ምንድነው? ጅቦ አያስቅም ማርያምን አጥፋው። ጅቦ ሮሚ ካየች ማርያምን ይቀጥቅጣል። ጅቦ አንሳ በእግሯ ታቦከዋለች። አይገልጸው እንቁጭ ጅቦ በድንግል አሳው እንደ እናቴ ትሙት በፍቅር የምወደው እንደ ጉራጌ የለኝ። እናቴ ትሙት ጠንካራ የስራ ሰዎች እንደሆኑ አውቃለሁኝ። ዛሬ ቆጮ ነው አሉኝ። በእግሯ ታቦከዋለች። ሁለተኛ ቆጮ ላልበላ ብያለሁኝ። ፍቅር የቱ አልሻለም። የኔ ኩሩ የሆንሽ ሴት ያውራ ጣቷ ጥፍር ተነቅሎ እዛ ቢቀርስ እኔ ቡላላን ጠየቅኩት። አንተ ወደ ጉራጌ ክልል አካባቢ እኛ ሀገር እንደዚህ የሚቦካው ጭቃ ነው። እናቴ ትሙት ጎጆ ቤት የሚሰሩ ሴት የሆነ እርጥብ ገለባ እያደረክ እንዲህ ጭቃውን ለውሰ ቤት ነው የምትመርግበት በእግር። ይሄ ምንድን ነው አሉ። ቆጮም ከነውጭ የኢትዮጵያ ሕዝብ እኮ ጠንካራ ነው። እናቴ ትሙት አለመቅሰናችን ራሱ ወይኔ እናቴ ነይ ሰላምዬ ግቢ። እናቴ ትወድሻለሁ፣ ደስ ትለኛለች። ጅቦ ታነሳዋለህ አታነሳውም? ጅቦ እናቴ ትሙት ላንቺ ስላነሳዋለሁ። እሺ ስለምን ፍቅረኛ እኮ በጣም እኮ ነው የምንወድህ። ደግሞ እንደዚህ አይደለም እኮ ጅቦ። ይሄ ይኸውልህ ከሆነ ቦታ አምጥተው እንደዚህ የሚያቦቁት ግን አሰራሩ እንደዚህ አይደለም። ምን አውቃለሁ። በእግሯ ጨፈላለቀችው እኮ በኢየሱስ ጅቦ። እንደዚህ አይደለም፣ የምር አይደለም። በዚህ አጋጣሚ እንዲህ ነው እንደሚሰራው። ስሚ ሀድራ ግን አመሰግናለሁ የኔ ፍቅር። እሺ አዳምጪኝ። ወደ ጉራጌ ክልል ሀድራ የሚባል ሰውዬ ነበር። አዶት ምግብ ቤት የሚባል ታውቃለሽ? ወደ ወልቂጤ መናኸሪያ አካባቢ አላውቅም። ወልቂጤ ውስጥ ከሀድራ የሚባል ሰውዬ ጋር አብሬ ሰርቻለሁና በጣም ነው የሚመቹኝ ጉራጌዎች። እናቴ ትሙት የሥራ ሰዎች ናቸው። ስራ ከፈቱ ግን ወረኞች ናቸው። ይቅርታ አንቺ ራስሽ ማንም በአትሙር መንካት ፈልገህ ነው? ቀጥታ አትናገር። አንቺ ቁጭ ብለሽ ወጣሪክ ቻው ስራ ከፈታ እወድሃለሁ። ቻው ውዴ። አይለቅም፣ መዝምዞ ነው የሚገል። ሰላምን እያትነች የቴር ጀሬ ቆንጆ ታወራዋለች። የሆነ ሰዓትማ ሀቢባን ራሱ ጠምዳ ይዛት ነበር። እሺ ውድ አድናቂዎቻችንና ተቆጣዮቻችን ፍቅር እየመጣች እኔ እወዳታለሁ። ፍቅር እናቴ ትሙት እወዳታለሁ። ምርጥዬ ነች ፍቅርዬ ማረኝ። አንተ ጅቦ ሂድ። በእግር አይቦካም ቆጮ እኮ አላየሽውም እንዴ? ሼር ላድርግልሽ። በእውነት እንትኑ ነው ይሄ አይቻለሁ እኔ የቫኬሽን ሄጄ ሰው እንትኑን ግን አይተሽዋል ያቦካችሁን ምንድን ነው ታዲያ? አይቦካም እንደዛ በእውነት በእግር አይቦካም። በእውነት ተሳስታ ነው። ምን ቪዲዮ ተለቆ ነው እና ፍቅርዬ ማረኝ በእግሯ እናቴ ትሙት ጨፈላለች ማለት ነው። ቆያሳ እልክልሻለሁ የኔ ውድ። እነዚህ ማን ናቸው ግን? ምን አውቃለሁ።
ዛሬ ፕሮግራሚ የፍቅር ታሪካችሁን ለስለስ አድርጋችሁ ንገሩኝ የሚል ነበር። የማረኝ የፍቅር ታሪክ አለሽ ፍቅርዬ? የለኝም። እኔ ምንም መናገር አትፈልጊም? እናው የለኝማ። ማለት ያለፈ ታሪክ ነው ወይስ አሁን ያለፈ የሆነ በቃ ያሳለፍሽው የሚመችሽ የፍቅር ታሪክ? አረጅ ቦዬ ሌላ ሰው አስገባ። ቆይ እኔ ከስር ወይ እሺ፣ ታብታብ ላድርግልህ። እወድሻለሁ። እኔ ጅቦዬ በጣም ነው የምትመቸኝ። ጌታን እወድሻለሁ። ምርጥዬ እኮ ነሽ የኔ ቆንጆ። ስማ ግን በእግር አይቦካም። እሺ ቆጮ ብላ። እሺ ግን አንድ ነገር ልንገርሽ። ለምን እንደምወድሽ ታውቂያለሽ? ለምንድን ነው? ሁለተኛ ላይ ንገሪኝ። ለምንድን ነው የምወድሽ? ቆይ ማን ነው የገባው? ህያብ ሚውት አድርጊ። ለምንድን ነው የምወድሽ? ንገረኛ። አንቺ ንገሪኝ። ንገረኛ አንተ። አንቺ ለምን አንነግሪኝ? እንዬ ለምንድን ነው? እንዬ ለምንድን ነው አለች። እንዬን ስለምትወጃት እህቴ እኮ አንቺ እወድሻለሁ። እናቴን ምርጥ ሴት ነሽ። እግዚአብሔር እንጂ አትወደኝም እንዴ? እኑን ካልወደድኳት ድብና አድርጌ ነው የምወድሽ እኮ። አስገባ። እሺ ህያብ ሚውትሽን አንሺ። ሚውትሽን አንስተሽ የፍቅር ታሪክሽን አጠር አድርገሽ ንገሪኝ እባክሽ። እኔማ 6 ዓመት ለፍቼበት ነበር። በ6 ወር ሌላ አገባ። 6 ዓመት ለፍተሽበት በ6 ወር ሌላ አገባ። አዎ ግጥም ነው ይሄ። ድርሰት ነው ይሄ። የሆነ የፊልም ርዕስ መሆን አለበት። አሁንማ ጀርመን ነኝ ያለሁት። በቃ ሆዴን ልወስደው ነው ከጂጂ። በኢየሱስም ወንድ ታቶ ነው። ኧረ ተው ግን እናንተ ሰዎች ተው። እሺ በቃ አለቀ። የፍቅር ታሪክ አለቀ። አገባ። አንቺስ ቁመሽ ቀረሽ? እኔማ ቆሜ ቀረ። አሁን ሆዴ ላይ ያንጃበብኩ ነው። በስማ አንቺ ግን እኔ አንዳንድ ሴቶች የዝንብ ባህሪ ያላቸው፣ ይቅርታ ላነጋገሬ እግዚአብሔርን ነው የምልሽ። ምን አለ እንደው አንዳንዴ ንብ ብትሆኑ ላሉ ቆሻሻ ቦታ አትታጡ። ለምን እንደሆነ ፍቅር ማለሽ እግዚአብሔር በጣም አንዬ እንያዝ። ቆይ እንዬ በጣም ስለምወዳት አንድ ዘፈን ልጋብዛት። ነው ዘፈን ማረ ዛሬ ዘፈን አልሰማሁም። ምንድን ነው ዛሬ እንትን ነው ለኪ ዛሬ ስቅለት ነው። ግን ልሰማ ካለው ቁጭ ብዬ እዚህ ቁጭ ብለሽ ትሰሚኛለሽ? ናይ ፍቅርዬ ግቢ። ፍቅርዬንም እወዳታለሁ። አኑ አይ ሽሮ ሰራው እኮ። ሽሮ ሰራሽ? ሰሚ ከፍቅር ጋር $1000 አስይዘናል። ምን ከበላትኝ አንቺ ብዙ ትሰጫታለሽ፣ ትከፍያታለሽ። ከበላዋት ደግሞ ራስሽ ትቀበያታለሽ። ምንድን ነው የያዛችሁት? እኑ ዶሮ መገነጣጠል አልችልም። በላና በቃ በላና ሊያልፍልን። ፍቅርዬ ፍቅራሽ ሚኪ ዘ ቢልዲንግ በርግሪስ ዛሬ አንቺ ነው $1000 አላለም። በአንድ ጋላክሲ እኮ ነው ያስያዝነው። በኢየሱስ ለዚህ ታልገነጣጥል እንጂ ዋም ሶሪ። ቀጥታ ስርጭት እኮ ገነጣጠለች። ቆይ ትገነጣጥለሽ ዶሮ መስራት ትችያለሽ እንዴ? እሰራለሁ እኮ ፍቅርዬ፣ በእውነት ማርያምን። ወይ ማሪ ተበላው
ቆይ ጠራሻለሁ። እናቴን አሳይሻለሁ ስትገነጣጥል። ደግሞ የአሜሪካን ዶሮዎች ነጭ ናቸው ከእጇ ጋር እንዴት እንደሚመሳሰል የሆነ ሰዓት ላይ ጣቶቿን አይቼ ክንፍ ነው አልኳት። ኧረ አይደለም ጣቴ ነው። ያንተም በዛ ሚፍቲ ጎድ ቴንክ ዩ ሃዋይ ማአረይ ናትና ለምንድን ነው የበዛው? እጆችሽ እኮ በጣም ነው የሚያማምሩት እኮ እናቴ። እኔ ግን ያፈቀርኩሽ ለምን እንደሆነ ታውቂያለሽ? እጅና እግርሽን አይቼ ጊዜው ማለት ምን በቃ ማለት ሴት ልጅ እኮ ውበቷ እግሯና እጇን። ፍቅር ትስማሚያለሽ በዚህ? አረ ዛሬ ጀቦ የሚጠይቀን ጥያቄ። እሺ ፍቅር ናት ፍቅር ሌላ ሰው አስገባና ይንገሩን የፍቅር ታሪካቸውን። ሸክቻቸክ ገባት ጃፒ ለምን አታስገባው? ለተናገረ ጊፍት እንሰጣለን። ፍቅርዬ ጃፒን በኋላ ቤቱን ስለሚከፍት እና ደነቁራቸዋለን። አዲስ ታሪክ ይዘን በእውነት እግዚአብሔር ጠፍቷል ጃፒ ራሱ ምን ሰራተኛ እኮ ወጥሮ ነው የሚሰራው እኮ ይደነስ ምን ለመሆን እንደሆነ አላውቅም እኮ አንድ ሰው አስገባ ጅቦ። እሺ ቅዱሳን ወንድም ሴትም አስገባሉኝ የፍቅር ታሪካችሁን ትነግሩናላችሁ በስሱ አጠር አድርጋችሁ። እንደዚህ አይነት ፍቅር ነበረኝ፣ እንደዚህ አይነት ቦታ ላይ እንደዚህ ተለያየን፣ እንደዚህ አይነት ፍቅር ነበረኝ፣ በእንደዚህ አይነት ሁኔታ አብረን ሆነን ወለድን፣ ከበድን፣ ቤተሰብ መሰረትን የሚለውን ነገር ነው የምታወሩ። ሌላ ዝባዝንኪ ምናምን አያስፈልግም። ሰው ስለራሱ እንዳባክኑት ፍቅር እያለሽ ለካዚ። እሺ ናርዲ ከናርዲ እንጀምራለን። ከዛ ደግሞ አንድ ሴት አንድ ወንድ ነው የምናስገባው። ኢብሳ ለሌሳ እናስገባዋለን። ጉተማ እሺ ከሴት ከወንድ ይጀመር። መጀመሪያ ሴት። እሺ ናርዲ የፍቅር ታሪክሽን አጠር አድርግሽ። ናርዲ ኤት ናርዲ ወፍራም ሴቶች ሲጀምር አያፈቅሩ ነጭ ገላን ወንድም ገላን እኔ በቪዲዮ ፍቅር። እሺ የፍቅር ታሪክ እንገረን። ሚውት ነገላን ዳስ ሚውት አድርጊ። አይደለም እየሰማና ነው ሚውት አታል አይሰማሽም? ኤርፎንሽን አስተ እሺ ከዛስ ስልክ ገባበት። ውድ አድማጮቻችን የፍቅር ታሪኩን ሊነግረን ገላን ገብቷል። ገላን ወንድማችን የፍቅር ታሪኩን ሲነግረን በጥሞና ማዳመጥ አለብን። አንዴ ይመጣል ተመልሶ። እሱ እስኪመለስ ድረስ እኔ ሳልፈቅድለት ማንም ሰው ማውራት የለበትም። እንይ ተጸጽቻለሁ፣ ይቅርታሽ። እግዚአብሔር ይቅር ይበልሽ፣ እግዚአብሔር ይቅር ይበልሽ። እሺ እህታችን ኩዊን እህቴ ሄሎ እሺ እህታችን መናገር አልቻለችም። እንደዚህ እናስወጣትና ሌላ ሰው እናስገባለን። የፍቅር ታሪኩን አጠር መጠን አድርጎ የሚነግረን ሰው ብቻ ነው የምናስገባው። እኔ ሳልፈቅድለት ደግሞ ማንም ሰው ማውራት የለበትም። አመሰግናለሁ። ናርዲ ወይ እንዴት ናችሁ? ጅቡ የፍቅር ታሪክሽን አጠር መጠን አድርገሽ ትነግሪናለሽ? ወይ በመጀመሪያ እኔ እናቴን ሰላም ልላን ነው የገባሁት። እናትዬ በጣም ነው የምወድሽ። እሺ እናቴ የፍቅር ታሪክሽን እንዴ እንዳታወሪ ሶሪ ምንድነው አወራ ቀጥይ እየሰማንሽ። ሃፒ በርዝዴይ ልደቴ ነው ዛሬ። ሃፒ በርዝዴይ እንኳን ተወለድሽ የኔ መቤት። ወደ ፍቅር ታሪክሽ። የፍቅር ታሪክ እንኳን የለኝም። ሃፒ በርዝዴይ እንድትሉኝ ነው አምሮኝ። እንኳን ተወለድሽ የኔ ቆንጆ። እሺ ጠንካራዋ ሴት
حوت بلاك نافقر تاريخ عليك أنت حوي معي وأنا بضحكة دليك أتي جبو حوي نونا بوش ترخبة نحنت دوكيمنت بكي هريتشو اش فولو غيرك الله دوكيمنت من قبل ነው የሰልችት ያለኝ እናቴት ፍቅር ዝም በሉ አልከን እኮ የፍቅር ታሪክ አለሽ እኔ ድጋሚ እኔ እኮ ጅቦ ባለ ትዳር ነኝ ብዬ እኮ ነው የቤት አለ ብዬ ነው ላገናኝ እኮ እንዴት እንደተገናኛችሁ ፍቅራችሁ እንዴት እንደነበረ ምናምን ይሄን ነገር ለማወቅ እኮ እንዴ ነች ያገናኝ ነው እንዲያገናኝሻት ስርዓት የፍቅር ህይወት ታሪክ እንደስሟ ነው ፍቅር የተሞላበት ነው ሊዱ አይነይ ሊዱ ወይ ማረይ እንዲና ማር ብዬኔ ቆንጆ የፍቅር ታሪክ ሳይሆን እኔ ጅቦዬ አንተን በጣም የምታፈቅርህ ልጅ አለች ምን አስበሽ ነኝ እኔ ቆንጆ ለዚህ ቁጭ አርጊያት ሚስት የሌላ አንቺ ለስዲ ባለጌ እንጂ ቆይ እንጂ ተጨርስ ጅቦታ እንዴ አንተ እኮ ማለት ነው ማለት ማችል ከሆነ እኔ እንደዚህ ባለ ትዳር ነኝ አልችልም ትላታለህ ልጅቷ ግን በፍቅር በረኪና ካልጠጣው እያለችኝ ነው እሺ ስለ ራስሽ የፍቅር ታሪክ ትነግሪናለሽ እኔ ቆንጆ እኔ ምን የፍቅር ታሪክ አለኝ ብለህ ነው ተወርቶ ራሱ አያልቅ እሺ እንደው የሆነ መዝገብ ሳይሆን መዛግብት ያስፈልገዋል እኮ አጠር መጠናለሽ ነገር ነው እህት እሺ አንቺ መናገር አልፈለሽም ጂቦን ማፈቅር ማን አለ ምንድነው እጠጣለው እያለሽ ነው የምትለው እሱቤ አው ሚውት አርጊ እትዬ በላይነሽ አርፎ ይቀመጥ እጹብ አቤት ባረክ ነው ተባረክ አቤት የፍቅር ታሪክ ይኖርሻል የኔ ነው ስራ ላይ ነው እኮ ስራ ላይ ለምን ገባሽ ስራ ላይ ቆይሽ እዚህ ላዳምጥ ተባረክ ወንድሜ የፍቅር ታሪክን አጠር መጠን አድርገህ ታቀርብልናል በቁም ነገር ሰማኛለህ እግዚአብሔርን እሰማለሁ በደንብ አድርጌ ነው እኔ እኮ ስለምን ታውቃለህ ጂቦ በቀልድ ምናምን ስለምናውቀው ቁም ነገር ላይ እንዳያላግጥብኝ ብዬ እኮ ነው ልቤ ተሰብሮ አንድ ነገር ልንገር በኢትዮጵያ ፖለቲካ ላላግጥ እችላለሁ በአንዳንድ ማለት ሰዎች የግል ህይወታቸውን ሚዲያ ላይ ካወጡት በኋላ በዛ ማለት ላሹ ልቀልድ ይችላል ስለ ፍቅር ግን አልቀልድም እሰማሃለሁ ቀጥል እግዚአብሔር ይስጥሽ እሺ ወንድሜ ቀጥል ማን ያስወጣው እናቴ ትሙት ያስወጣው ሰው አለ ሞዴሬተር ቆይ ለማርያም ምን ያደርጉ አንቺ ማታስወጭ ይሄ ሰው ከሆነ ሞዴሬተር ጋር የፍቅር ታሪክ አለው ስሙ ማን ነበር አላስ ነው ሰውን ያው ይሆናል ላክ ተመልሰ ተባረክ ኦኬ አሁን ጠረጠርኩኝ የሆነች ሞዴሬተር ነው ያባረረችው አስገቡልኝ እሺ እስከዛው ኢዛና እንኳን አደረሰ እንኳን አብሮ አደረሰን የፍቅር ታሪክ ከንገረ በነገራችን ላይ የኔ ፍቅር ታሪክ ለሌላው ህዝብ አስተማሪ ይሆናል ብዬ አስባለሁኝና ኢዛን አንድ ነገር ልንገር እየቀለድክ ከሆነ የተከለከለ ነው ጌታችን መድኃኒታችን በዛሬው ዕለት የተሰቀለው ለፍቅር ሲል ነው አይደል ለፍቅር ሲል ለሰው ልጅ ፍቅር አዎ ትክክለኛ የፍቅር ታሪክ ነው አራተኛ የፍቅር ታሪክ ነው ነገራችሁ እሺ
የሁላችሁ ሀገር ቤት ነበረ የተፋቀር ነው። አሁን አሜሪካ ነው ያለሁት እና አሜሪካ ምንም ሊያደርግልን አይችልም ማለት በቃ ፍቅርህን ነው እኮ። ታዲያ ከሀገር ቤት ከአሜሪካ ስለሚ ታሪኩ ከሀገር ቤት ከአሜሪካ ስለሆነ ነው። እና እጮኛዬ ዲቪ ደርሷት መጣች ወደ አሜሪካ። እሷ ደግሞ ከዛ እሷ እዚህ ከመጣች በኋላ ያው የኛ ግሩፕ እኮ ለአንቺ መስዋዕትነት ከፍሎ አንቺ ነሽ ዝም ብለሽ አሁን ደግሞ ደግመህ ለሌላ መስዋዕትነት ለመክፈል እኮ ፉን እያልክ ነው። የራስ መጤ የነገርክልኝ ወሬ አልሰማሁም እኮ ጂጂ፣ አልገባሽም። አሁን አንቺ ያልገባሽ ነገር አለ ጂጂ። ስም አወጣሽላት ጊንጋንጋ የሚባለው እና በጣም ተናዳለች። ስለዚህ እቺ ሴትዮ ስም አታንሳ። የበለጠ ስማ፣ ቆይ ምን እንዳለች ታውቃለህ? የሆነ ቦታ ሄደችና ከዛ የሆነ ነገር ሲሏል ስቶሪ ላይ ያደረገችውን አየሽው? በመጀመሪያ በማርሴዲስ መኪና እየሄደች ከዛ ደግሞ የሆነ ፈረንጆች ጋር እየበላች ስራዋ ነው። በዚህ ደሃ ዝም ብላለች። ስራዋ ነው። ሽማግሌ ማስተር ስራ። ከዛ አሁን መስራት አለባት። ብሩ አልቆ አልገባም። ከዛ ምን እያወራሁ ነበር? ላስታውስሽ ያልሽ ስራ ልትቀጠር ሄዳ ምን እንዳለች ታውቃለህ? እኔ ታዋቂ ነኝ፣ ኢንፍሉዌንሰር ነኝ፣ ታዋቂ ነኝ እና ምናምን አላለችም። ስለዚህ እኔ ወንድም እችን ሴትዮ አታንሳብኝ። ስለዚህ ሴትዮ ስማታሳብኝ በእኛ እኮ መነሳቷ እኮ ለእሷ እኮ በቃ እዛ ፍራንክፈርት ውስጥ እኮ እንዲህ እኮ ነው የሚያደርጋት። ደህና ነገር እንደሰራች ሴትዮ ምን እየሰራች ነው ጂጂ? እቃ እያጠብኩ። እስቲ ጥፍርሽ ለምን ተበልበቃ ነው? እንዴት ነው ሳልቀምጣት ጂጂ? የሆነ ፍቅፋቂ ምናምን እንትን ውስጥ አይገባም ነው ወይስ? ጂጂ እንዲህ ዝንጥ ብለሽ ዕቃ ታጥቢያለሽ? ከምን የዋለች ምን አሉ? ምን ተምራት ምታለች እንዴ? አንቺ ጥፍርሽ እንዴት ነው አሁን ብርጭቆ የሚያሳጥብሽ? እስቲ እዩ ና ወንድ አገረድ ሚስት ያደረጋችሁ ወንድ አገረድ ከዛ መጨረሻ ትፈታላችሁ። እንደናን ደግሞ አንቺ ቤት አይቼዋለሁ። ማን ነበር ስሙ? አዲስ ጋር ጀምረሻል። ማን ነበር ትናንት ይሁን ይሄ ሲሰድበው የነበረው? ሚኪ ኖ ያ ማን ነበር ስሙን? እስቲ አስታውሱኝ ምእመና። አላዛር? አይ አላዛር ጋማ ቤስት ናቸው። አጂ አይደለም ይሄ ጊፍተርሽ ማን ያ ጊፍተርሽ? አንቺ ጊፍተር ስሙን ንገሩኝ በእናትህ። ማን ነበር? ዲዲ። እኔ የወንድ ጊፍተር የለም። ዲዲ ነው ያ ማማ ኦኬ ታንክሽ። ማንማ ዲዲ የምትባል የት ቤት አየሃት? ዮኒ ሲሰድባት ነበር። ለምን አባቱ ምን አውቃለሁ። ጂጂ ቤት ሄደሽ አንበሳ ሰጠሽ ምናምን። መጀመሪያ ፓስተር ደፍሮሽ ነው። ፓስተር ማን ነበር ስሙ? ራሱ ሲጠቅስ ነበር። አንዶ ነው ያዘሽ፣ ሊያርስሽ ነው ጂጂ። እኔ ነው የሚሰድበኝ? ያንቺን ጊፍተሮች እየተሳደበ አንቺን አይደለም። ምን አረ ደግሞ ማን ነው ጊፍተር? ቪዲዮ እኔ ብቻ እኮ አይደለችም የህዝቡ ናት። ማን ነው ያረጋት? ለምን የቀጠሮ ጌም አትይዥም ከዮናስ ጋር? ይሄ ሙጃ አሁንማ ደሃ ሆኗል። ማን ይሰጠዋል? ለዚህ እኮ ነው አሁን ከጴንጤ ወደ ኦርቶዶክስ ሄደው። ኦርቶዶክስ ተቀብለውታል እኮ። አይ እነሱ ነገር ዋጋ የላቸው። ሄደው የመጣው ነው እየተቀበሉ። ግን ምን አድርገው ደግሞ እሷ ጋር ያገናኝ? ልሰልል ሂጄ ነበር አለ። አዎ ሲሸውዳቸው አይገርምህም? የብስብስ ኖ እናቴን ሊሰልላቸው ሄዶ ነበር እንዳለ ጉዳቸውን እኮ ነው። ማን ነው እሱን ሰላጊ ያደረገው? ደግሞ ሃይማኖት ደግሞ መሰላለል ተጀመረ እንዴ? እኔ እንጃ እንደዛ አለ። እኔ ጴንጤ ሆንኩት ልሰልላቸው ነበር ምናምን። ጂጂ ግን በዚህ ጥፍር ዕቃ ታጥቢበታለሽ? በስመ አብ ኃጢአት ግድ ነው። ስትወልድ እንደዚህ ነው።
አይነቀልም። ዝነጣ የለም። ምን አንቺ እንዴት ነው ማጥፎ ድስት እኮ ነው ማጥፎ ስማ እኮ ያው የቃሽቡ ምናምን ጥፍርሽን አይነቃቀለውም። ይድዛ ተራ ጥፍር አደረገው ልሂድ ጥፍርሽ በአሚር ነው እንዲያጣብቁ በአሚር ምንድን ይሄ አሚር ነው ምናምን ማጣበቂያ የለም የብረት ማጣበቂያ በሱ ነው እንዲያጣብቁ። አንዱ ምን እንደኔ ታውቃለህ? ወይኔ ያለ ምን ነው እኔ እኮ እንደዚህ ሴት የምትሆኝ አይመስለኝም ነበረ። ሴቶችን አይደለ እንደ የምታስደቂው አለ። ሙያ ግን አለሽ ጂጂ በእናትሽ ሙያ አለሽ ወይ? እንትን ጋግርልሃለሁ ከበለ እብስት ጋግርልሃለሁ። ታሉት ምናምን እብስት ወይኔ We already finished the play. Okay, come play twice now. We are playing too long. Nice. You play it twice. Okay? ሴት ልጅ ስለ ሙያ ስትጠይቅ ዶሮ ነው የምሰራልህ ነው የምትለው። አንቺ ግን ህብስት አልሽ ዘለሽ። ኖ እብስት ራሱ እሰራልሃለሁ ለደረገ እንደ እብስት ነው በብዛት አይታወቅም አይደለ? ምን ይታወቃል? ይታወቃል። እንዴት ነው የሚሰራው ታውቃለህ? ብዙ ሰው አይሰራው። ያማያጅቦ ምን ፈለግ ጂጂ አሁን ብዙ ሰዎች ቲክታክ ላይ ሲቀመጡ ያለውን ዕቃ ሲያጥቡ አይቻል አቅም ሽንት ቤታቸውን ሲያጸዱ አይቻል አቅም። አንቺ ግን በቃ ቲክታክ ገብተሽ ታጸጃጃለሽ ቤትሽ ምናምን። ጎበዝ እኮ ምን ማሜ እኮ ታጸዳለች ሁሌ። ማሜ ሞዴል ጎበዝ ነው። ሰሞኑን ደግሞ ከእሷ ጋር ደርቢ ሆነሻል። ናይ አይደለም እንደዚህ በሙያ ምናምን በጣም ጎበዝ ናት። እግዚአብሔርን ስትሰራ በጣም ጎበዝ ናት። ራሱ ቁጭ ስትለካትም ቡና ስታፈላ ምናምን ጎዛ ምናምን ነገር ትንሽ እኮ እንትን ናት እሷ። ኢትዮጵያ ጎበዝ ናት። ስለ ሰሞኑን ሳይሆን ከድሮም ሳቃት እንደዚህ ኩሼ ውስጥ ስትሰራ ምናምን ማቃት ስታጸዳ። የሰሞኑን ጉዳይ እንዴት አየሽ? ተሳተፍሽበታል ወይስ ገለልተኛ ነሽ? የትኛው ጉዳይ ነው? የሚራገበው ነው። ምንድን ነው? ከመማር እስከ ከማሜ እስከ ቤታዮ ከቤታዮ እስከ በቀደም ተናግሬ ማንም ለምትናገር ምናምን ስትላ ነበር። የሚቺ ያለችው ግን አንድ ግራ የሚገባኝ ነገር አለ። ግን ቆይ ይሄን ነገር ስታየው ማለት ነው የሆነ አታዘብክም? ሰውን በጣም ነው እንጂ ታዘብ ይዛ አደረገች። ጂጂ ባለሙያ ነች እናቴ። ነቃ አስተጣጣዋ ራሱ ፍሪጁ ላይ ሳላይ ሙዝ አለ። ጂጂ ጎልብጎ እና ምእመናን ወይ የልጆቿ ጫጫታ ደስ ሲል አያቱ ናት እኮ አያት ጂጂ አያት። አንተ አቃጣሪ አይባልም። አትሳደብ ውስጥ ጤነኛ ለመሆን ሞክር ውስጥ በተለይ አንዳንድ መሽቁቅ የሆናችሁ ሰዎች እንዴ ጂጂ ቂጧ ራሱ ጂጂ እኮ ህፃናቶች ስላሉ እኮ ተቆጥቤ ነው የማወራው እኮ የእኔ ቆንጆ። እና ጂጂዬ ምን መሰለሽ አሁን ሄደም ቀረም መጣም ከነጭ አይጥ እኮ ልትታሰር እኮ ነው። መቼ? እግዚአብሔርም ክስ ተመስርቶባታል። ከሳሹ ኃይለኛ እንደውም ሪፖርት ሳትደረግ ትቀራለች። የሰሙ ከሳሹ ማን ነው? ከሳሹ ምን አገባ? 16 ሰው ነው የከሰሳት። 16 ሰው ኬዝ የሚገርም ኬዝ ነው። ከፍላ ባትወጣ በብሔር ነው ተደራጅተው የከሰሷት ወይስ ዝም በግል ከሆነ አሪፍ። በብሔር ምንም ችግር እንደሌለ ታውቃለህ። ፖለቲክስ ምናምን ኖርማል ነው። በብሔር ግለሰብ ግን የምትቀጣው ቅጣት በተለይ አንዳንድ ነገሮችን ከነካ
ይቀበርኩ እኔ እንዲህ እላለሁ። ምን እንደምል ሁሌ ተሰምታል። አያጅቡ እኔ በፖለቲካ ከሰው ጋር ብጣላ ይሻለኛል። አዎ ከሀብታም ጋር መጣላት ማለት እሷ ናት እንዴ? ምን አልኩ? ኖ እሷ ብቻ አይደለችም። እሷ አይደለችም። ሌሎቹስ? እሷማ አሁኑ አውሮፓ ሄዳ ትከሳታለች አላታ። ሌሎቹስ እስከ ዛሬ ነካቻቸው። ምን ነው እኛ ሀብት የለንም እንዴ? እኛ ሀብት የለንም ወይ? ሀብት የለሽም አንቺ እንኳን ይወጣል። ኧረ እግዚአብሔርን ህንፃዋን አላየሽውም? አዲስ አበባ ላይ ያላትን ህንፃ እንዴት ቀልጃለሽ? እኔ አልወጣኝም። እኔ ስለሱ አይደለም እያወራ ያለሁት። ሌላ የተነኳሉ ሌላ አያጅቦ ደግሞ ሞኝ እኮ ነው አንዳንዴ። ሌላ ባለ ሀብት አለ እንዴ? ካሳይሃው ጂጂ እኮ የዋ ሰው እኮ ነች እናቴ። አታውቅም? ሌላ ባለ ሀብት እኔ አንድ ባለ ሀብት የሰማሁት እሷን ነው። ሌላ አላየሁም። ኖ other way አሜሪካን ሀገር የምትኖር ሴት ጋር ተነካክታለች። ራሷ አሉ በጣም ሺዝ ሚሊዮነር እሷን አጣረገ አይዶ ነው ጊፍተር ነበረች ምናምን ሺዝ ሚሊዮነር ነፍጥ መጣ። እሺ አንዴ እጄ ልቀቅ። እርግጠኛ አሜሪካን ሴት ናት። እንዲያውም ተጋሩ ሳትሆን ትቀራለች እና ልጅቷ አሜሪካን ነው ምናምን ያደገችው እና እሷ ሀገር የሚኖሩ ሀብታሞች እኮ እንዳለ ተጋሩ ናቸው። ከተጋሩች ማን አለ? ኦሮሞም አሁን እየተማረ ነው፣ ገና ወደ ሀብቱ አልመጣም። ሀገር ለመቆጣጠር ወያኔ መጀመሪያ ሲመጣ ወደ ትምህርት ነው የሄደው ለ10 ዓመት። ከዛ ወደ ሀብት ማማ። አሁንም ኦሮሞ ያንን ስትራቴጂ ነው የሚከተል። እንዳለ ውጭ ሀገር ያሉት ሀብታሞች እኮ እንዳለ ትግሬዎች ናቸው። ጂጂ እና አሁን ከሰሰቻት ወይኔ አምላክ ምንም እንዳልሆነ ምናምን እዚህ ላይ ታስመሰለች። እኔ ራሴ ተጠርቻለሁ እንትኗ ላይ ማለት ነው። ከሷ ላይ እኔም አለሁበት እና ነፍሴ ያስፈራል አልኩህ። እኔ የፈለገ ቢሆን ስማ የፈለገ ቢሆን አይስዌር አይተኛል። ከእንደዚህ ከሀብታም ጋር ስጣላ አይተኝ ታውቃለህ። ከሀብታም ጋር ትጣይም አንቺ። እውነት ነው ተጣላ። ከግለሰብ ጋር እኔ ከዚች ከቲክቶክ ውጭ ራሱ አልጣላም። ቲክቶክ ላይ ያሉት ኦፊሻል የሆኑ ሰዎች ጋር ኦፊሻል ያልሆኑ ሰዎች ቲክቶክ ላይ ምንም ነገር ስማቸውን ብታነሳ በጣም ከባድ ነው፣ ወንጀል ታውቃለህ። ቆቅ እኮ ነሽ። የምትጣይውን ሰው ለይተሽ ታውቂያለሽ። ነፍሴ እናቴ ነካክታ ናንተ ግን የማታውቁትን ሰዎች ሚሊዮነር ናት። መሳደብ ዋጋ ያስከፍላል። እናቴ ተንቀሳቀሰችው የኛ ነች። አሁን ከፍላ ማትጨርሰው ወደ ውስጥ ነው ያለችው። ስሚ ጂጂ ስም አይጠሬ ማለት ነው። ትናንት ቤቱን ከፍቶ እሷ ናት ጉድ ያደረገችኝ እሷ ናት ምናምን ሲል ነበር። ስም አይጠሬ ማነው? ፓፓ ቶሎ ኮመንት ጉድ አደረገችኝ ሲል ነበር ትናንት። እናቴ ጭንቅላቴ ብቻ ቀረ እያለ ሲሆን ነበር። ቡላላ መጣ እንዴ? ቡላላ ጋር ሁሉ ሲከራከር ነበር። በምን ምክንያት? ስለ አንቺ እኮ አንደራደር። ወፈር ያለውን ልበሽ ጂጂ እኮ ልቡ እኮ አንተ ወይ ስለ ራስ ጎልድኛ ምን አገባል? ራስ ጎልድ እኮ ምን የሚያገባን ነገር አለ? ራስ ጎልድኛ ተናግሮ ነው ፖለቲካ አመት ተፈረደበት። ምን አገባኝ ስለ ራስ ጎልድ? እኔ ምን አገባኝ? እኔ የሚያገባኝ እኔ ነክቶ ያውቅ ራስ ጎልድ
ምን አርጎ ነው ዳኒ? ሰው እኮ ውሸታም አይ ለነገሩ ገብቷል እኮ ግን 20 ዓመት የሚያስፈርድበት ነገር ምን ሰርቶ ነው እንዴ? ኧረ እባክህ ብዙ ነገር አለ። የሰው ህይወት አጠፋ። ያበሰ ማማዬ ትንሽ ቀን How much I have to play? Like, how much I have to play? How much I have to play? Like, I'm not going to watch TV. No, TV no. Like twice and then we go outside later. Okay? Where we are going then? We game English. አይ እንደዚህ ያንን ያክል Nein, keine Spider. Nein, keine Spider. Also, wir gehen. Nein, Spider ist schmutzig. Nein, geh ich nicht rein. Wir Wir gehen woanders. Aber Nachmittag, nicht jetzt. Aber ich weiß nicht, was. ላላ አስገቢው እባክሽ። አንቺ ጋር እያወራሁ አይደለም። ሞዴሬተር አለ ጂጂኮ Ich weiß nicht, wo wir gehen. Was ስላንቺ ታግሎ ሊሞት ነው ቡላላ። ማቡላላ እናቴን በየሄደበት በቃ ጂጂኮ እናቴን እንዴት እንደሚወድ እኔ አንድ ሀሳብ መጥቶልኛል። ጅቦ ጂጂ ራሷን ሚዩት አድርጋል። ምንም ሚዩት ጂጂ ራስሽን ሚዩት አድርጊልን አንዴ። አትጩባት እንዴ ስርዓት ያዝ። እሺ አንተ ስነ ስርዓት። እኔ ጂጂ ላይ አልጨውም። እኔ አቡን ቦታ አንተ የራስ ጎልደን ቦታ ያዛ እንዳይጎድል። ችግር ወደዛ አድ ቦታው ክፍተት እንዳይኖር ብዬ እኮ ነው ጅቦ። አይ ተው ተው፣ እዛ ቦታማ አልገኝም፣ ግደለኝ። እንዴ የራሴ ቦታ ያለኝ ሰው እኮ ነኝ። እንዴ እኔ አቡ ቦታ ባገኝ ግን አሪፍ ነው እና ሸቀል ሸቀል መታ አደርግበታለሁ። ጂጂ እቃ እያጠበች አላየኋትም። አዎ ትሰራለች እኮ ጂጂ። በጣም ጠንካራ ሴት እኮ ናት። አታሳየንም እንጂ ጠንካራ ሴት ናት። ጂጂ እንዴት በዚህ ጥፍሯ አቃጣጥባለች? አንተ ረጃጅም ጥፍሩ ብርጭቆ ምናምን ታደርጓለች እና አቤት ሙያ! በጣም ሙያ ያላት ሴት እኮ ናት። ካሳይ ሀዋ አሞቄዎች ጂጂ እንዴት ነሽ? አሞቄዎች ጂጂ ሙያ ያላት ቲክቶክ ከብዳችኋል አይደለ? ምክንያቱም ቶፒክ አሙቄዎች ጂጂ ላንቺ እኮ ነው ብናሙቅም እኮ እንዴ ተይ እንጂ ጂጂ መስገን እኔ ጋር ናችሁ እስከምትሄዱ ድረስ ደግሞ ያቺ ግንጋንጋ መታ ሰሞኑን ፉን እያለች ነው እዚህኛው ሰውዬ ጋራ እና ልትሄዱ ነው ማለት ነው። በውስጥ ምን እንዳለኝ ልንገርሽ ጅቦ። ለምን እሷ ጋር ሄደን እኔ ላንቺ አልደብቅሽም ታውቂያለሽ፣ ላንቺ አልደብቅሽም እንጋንጋጋ ሄደን ለጂጂ ስም ታወጣለች ምናምን ሲለኝ አይሆንም ጂጂ ትግደለኝ ምናምን ብዬ ተከራከረ። እኔ ጂጂ እውነቱን ልንገርሽ እግዚአብሔር ነው የምልሽ በጣም ተሰምቷታል። እና ጂጂ ቤት ሆነ የምትናገረኝ ነገር ልክ አይደለም። ከዛ ያው እኔ ደግሞ ታውቂያለሽ ለሴቶች ያለኝ የዋህ ፓርት እንዴ ከዚህ በላይ ምን ትናገርሽ? ጋንጋን ግንግንግ እያልሽ የሆነ የትራክ ስም እኮ የሰጠሻት እኮ በእግዚአብሔር። ግንጋንጋ ማለት ትራክ ሊንሸራተት ሲል ከስር እንደዚህ የሚያቆሙ ትልቁ ጉቶ የለም። ማሪ ነው ቀድሞ የሚገባው እንደዚህ አይነት ነገር እኮ ትራክ ስለማንደኛ እሱ ሰው ጸምዶ ይዞኛል። በቀደም ታመኔ ላይ ያቻረው ግን ወደ አሜሪካ እንዲህ ሰውዬ ግን ምን ሆኖ ነው? መሀሪ አንቺን እንደዛ አለሽ? አይስወር እኔ እኮ በጣም ማከብረው ልጅ ነው ማለት ነው። ከማህበሩ እንዲወጣ አይ ዲላን እንከለክለዋለን። ምን ችግር አለው? ይመለሳል ከዚህ። አይ ጂጂን የሚነካ ሰው ካለ ከማህበሩ እንዲሰረዝ አድርግ። አዎሽ እናንተ ማህበር ነው እንደሱ አያጅቦ። አዎ በብር የሚደግፈን እሱ እኮ ነው። እሱ ልጅ ግን ዝም ብዬ ሳስበው አንደኛው ኢትዮጵያ ኮሚኒቲ ውስጥ በቃ ኢትዮጵያ ነኝ ቢል ለምሻ አንድ ቀን እኮ ከዘመዶቹ ጋር አይተው አታውቅም። ገባ ሁሌ በቃ እኛ ጋር ነው ያለው። የአዲስ አበባ ልጅ እኮ ነው ጂጂ። እሱ አሁን ዝም ብሎ ነው እንጂ አይደንቲቲ መለወጥ እንደማትችል ታውቃለህ። አሁን እኔ
ከኦሮሞ ፋሚሊ ይልቅ እዚህ ጋር መጥቼ ባወራ ከነዚህ ጋር ባወራ ነው ደስ በቂ ቀለኝ እኔ ተጋሩ እንደምመርጠው ማለት ነው። አትመቻችም። አንደኛ ቋንቋ ዲፈረንት ስላለ ኦሮሞ ሲያወሩ በጣም ትላለ። ሰሞኑን እኮ ኦሮሞ ለመሆን እንትን ያላልኩት ነገር የለም። አይታል ቡላ ታዝበኛል። ግን እኔ ትንሽ ነካ ሲያደርጉኝ እንደዚህ ነገር መጠየቅ ግን አልወድም። ታውቃለህ አይደለ? ኦሮሞ አይደለም እኔ እንደዚህ ነገር መጠየቅ እኔ ሁለት ማንነት ነው ያለኝ ጂጂ ኦሮሞ አባ እናትና በአባቴ ይለያያሉ፣ ግን ኦሮሞና ተጋሩ ነው። ምንድን ነው በእናትና በአባት የምትለያዩ? ያው አባቴ ሌላ ነው፣ እናቴ ሌላ ናት። ብሔሯ ያ ምንድን ናቸው? ኦሮሞና ተጋሩ። ማን ነው ተጋሩ? ተጋሩ ማዘሯ። ስለዚህ ወደዚህ ግን እኔ እናቴን በጣም ስለምወድ መሀል ላይ ሆኜ አገለግላለሁ። ስጠቃ እናንተ ጋር እመጣለሁ። ያው ስልጣን እናንተ ጋር ችግር ሲመጣብኝ እባካችሁ ኮቱ ኮቱ ኮንኮላታ አላችኋለሁ። አያሳፍርም እኮ ደግሞ ይመጣሉ። በጣም ጎበዝ ልጅ ነበር ድሮ እኮ ስለ ፖለቲክስ ሲሪየስ ሆኖ ነበር የሚያወራው። ጌታቸው አሰፋ በጣ እንዴ ሰቢ ጂጂዬ እኔ ፍቅር አንድ ነገር ልንገርሽ። አያጅቡ ጌታቸው አሰፋ ግን ኦሮሞ ነው አይደለም? አዎ እንዴ ነው ጌታቸው ረዳ ሶሪ እንዴ የራያ ሰው እኮ ነው። ራያ እኮ ኦሮሞ ነው። አታውቂም እንዴ አንቺ? ኦሮሞ እኮ ሰፊ መሬት ያለው ህዝብ እኮ ነው። እኔ እኮ ልክ ትዝ ይላል ከጦርነቱ በኋላ ቤተሰቦቹን ሲያዋራ እናትየው ኦሮሚያ ሰው አብይ አህመድ የሚዋጋው ማን እንደሆነ ታውቂያለሽ? ጎጃምን ብቻ እኮ መቼም የማይንበረከክ ህዝብ ጎጃም። ይሄ ወሎ፣ ሸዋ፣ ጎንደር እኮ በቃ ሙሀቤ ማለት ነው። በቃ ጀዋ ነው ገባ ጎጃምና ወለጋ እኮ እንዲና እንዲላቸው ጅቦ ታውቃለህ? እንዲ ነው ቢሞት ምን ስሚ ጎጃም በወያኔ ጊዜ ሽፍታ እንደነበረ ታውቂያለሽ? ወያኔ ሁሉንም ሲቆጣጠር ጎጃም ብቻ እኮ ጎጃም ብቻ አይሰጥም እኮ። ጎጃም ጦርነት ላይም ከባድ ናቸው። በንጉሱ ጊዜ በላይ ዘለቀን አንጠልጥለው የገደሉት ጎጃሚ ስለሆነ አይደል? ቢሞት ጎጃም ቢሞት ሌላ ትኩሳት ላቴ ስማ ቡላላ ላቴ ትሙት ነው ብል አብይ አህመድ ቢዋጋው ጎጃሜን ዋና አማራ እኮ ጎጃሜዎች ናቸው። ጎጃም እናቴ ትሙት የትኛውን መንግስት ይምጣ ሽፍታ ሆኖ ነው የሚኖረው። እኔ ጠንቅቄ ስለማቅ ነው። አንቺ እኮ ካድሬውኛ አማራ ክልል ለበርካታ ዓመታት አገልግያለሁ እኮ። ወርቄ ገና ነው አንተ ሰው ይወጣ ወርቄ ሆነ ቢል እንዲህ እኮ ነበር። ግን እሷ ነገር እንዴት ሆነ? ቆይ እንዴት አደረጋችሁ? ሲሪየስ ኮር የሚወስዱት ቡላላ ታውቃለህ አይደል? አሁን እንደዚህ እንደ ቀልድ የሚያወራው አያችሁ፣ ያ አያጅቦ የሚባል ተጋሩ አማራ ክልል ሲሪየስ ነው የሚወስዱት። የቀልድ የሚባል ነገር እኮ እኔ በጣም እኮ ነው የምፈራው እኮ በቃ ማውራት አይቻልም። ቀልድ ራሱ እኮ እኛ ስንቀልድ አይደል እንደ ችግር ውስጥ የገባ ነው ጂጂ። የአሁኖቹ በጣም ከባዶች ናቸው። በቃ ሁሉን ነገር ወደ ፖለቲካ ነው የሚጠመዙት። ወደ ፖለቲክስ ሳይሆን ወደ በቃ ስም ማጥፋት የትም የሚደርስ የለም። ዞሮ ዞሮ በቃ እኮ አሁን እኮ ተሸነፍን እኮ ሰሜናውያን። እጅ ሰጠን እኮ አሁን መሄጃ የለን መንቀሳቀሻ የለን። አብይ አህመድ በፈረቃ ይቀጠቅጠናል። ግልጹን ተቀብለናል። እኛ ጌታቸው ረዳን አላየሹም? ከወንድሙ ጋር እንዴት ተኮራርፈው ከወረደ ጋር ሰላም እንኳን አልተባባሉም። ግልብጥ አድርጎት ነው ሄዱ። ከዛ ስብሰባው ላይ አይተዋል። አብይ አህመድን አድርጎ ሄዱ። እያየሁ ነበረ። ጌች አጀንዳዋን ይዛ ለጥለጥ እያለች ምን አይነት ምላስ ቢኖረው ነው ሰተት ብለው ከመቀሌም ከጎጃም ከጎንደር ቋቋ እያሉ የሚመጡ? ምን ብያቸው ነው? እስካሁን እኮ ያልመጣለት እኮ ቢኖር እኮ ጃልማሮ ብቻ እኮ እሱ ፊደል እኮ አግኝቶታል እኮ። የት ነበር ሄዱት? ለድርድር የት ነበር ሄዱት? የሆነ አፍሪካ ተደራደረው እንጂ እሺ አልተቀበለውም። እሱ አብይ አላገኘውም እኮ
አንተ ግን ጃን ማሮ ግን እናቴ ትምት ውጭ ሀገር ሄዱ እኮ ይመቸው። አከሱ ወሃብ ያለ አይደለ ደሴ የተደራደረ አረተው አታስገብ ቪክቶሪያ ነው ማለት ነው እኮ 3 ቄስ ላኩባቸው። ገዝተው መለሷቸው። ከዛ በጣም ጎበዝ ነው ምናምን የሚባልና ሲያወራ ሰማሁ ነበር። ብሎ ረስቼዋለሁ ስሙ። አሁን በቀደም በፕሌን ተጭኖ ሳይ እንዴ ይሄ ሰውዬ በቃ እንደቀላል እንደ ከሰል እኮ ነው ጭኖ የሚያስመጣቸው። ወይ ተጫወተብን። በጣም እሱ እኮ የታወቀ እኮ ታጋይ ነበር አይደል? አንደኛው የፋኖ እንዳ አንዱ እኮ ጭራሽ እኮ ካፒቴን እኮ ነው። ካፒቴን ማስረሻ ሰጤ ይባላል። እሱ ነው ታጋይ ነው። ያ ታቱ ያደረስ ማን ነበር? ያ ወታደር ታጋይ ይልኝ አየጆ ዲፈረንቱ ፖለቲካ ተጀመረና ፖለቲክስ የሚታገሉት በብዙ መንገድ ነው የሚሄዱት። ሁሌ በድርድር ሃፍ 50-50 ናቸው። ጠመንጃ የሚሸከሙት ግን 100% ሹር ናቸው። ሁሌ ጊዜ ልክ እንደ ቴዴፍ እንደ ኦነግ ምናምን ፋኖም የነሱ እኔ አክቲቪስት ታጋይ ነኝ ሲል አይመቸኝም። ታደሰ ወረደን አላየሽም? ሲያሳዝን አንዴ ደብረ ጽዮን ይልከዋል፣ አንዴ አብይ አህመድ እንከራተተ። እሱ ወታደር ነው እንትን ነው ጄኔራል ነበር። ከባድ ሰው እኮ ነው። እናት ይቱት ቀላል ሰው አልነበረም። እኔ ግን መሳሪያ ቸበልጋሚ ሚስቱ ነች አይደለ? ቸበልጋሜ ከመቀሌ አዲስ አበባ ቸበልጋሜ የማን ሚስት ናት? ቅምጡ ናት። ወንዶላት አልባክ ከመቀሌ አዲስ አበባ ቸበልጋሜ ቸቸ አንደኛ ፓርቲ እኮ ነው ህወሓት። እግዚአብሔርን ምን መያዝ እንዳለበት የሚያውቅ ፓርቲ ህወሓት ነው። ይመቻል። አሁን ግን ሳይደራደር አይቀርም። እናቴ አንተ የተረገመ ሰው ነው አብይ አህመድ፣ በጣም የተረገመ ጃማሎ ግን አለ። ጂጂ የተዋጋ ነው ሰውዬ ያስመስላል አይደለ? ሁሉም ሲገቡ እሱ ሲቀር በቃ የለም። ነገ ደግሞ አለም ነዋሴ በምስራቅ ወለጋ ጃልማሮ ብሎ ደግሞ ዜና ይስራ ይደራደር ይሻላል። እሱ ራሱ ሰሜናውያን አንድ ሆኑ ሲባል አንድ ሆኑ ሲባል በጎጃም በኩል ጃልማሮ ዘምታለሁ አለ። ከአብይ ጎን ቁሙ። ሽመልስ አብዲሳ እኮ እስከ አፍንጫቸው ነው የሚያስታጥቃቸው። ኦሮሞ ኮሻሻ እኮ ነው ይሰራል። አንተ ልጅ ሌላ ነገር አወራ። የአዲስ አበባ ከንቲባ የነበረው ማን ነበረ? መጀመሪያ ላይ የማዕድን ሚኒስትር የነበረው እንትና ታከለ ኡማ አሜሪካ ሄዶ ልክ ሲሰደብ እኮ ብልጽግና ነው እንግዲህ ታከለ ኦነግ ቻካ በማንነቱ ከመጣችሁ አለና በጣም ይገረመኝ። ሁሉም ኦነግ ተብዮ በሙሉ ሲነሳ በማንነቱ መጣችሁ ብሎ ተነሱ። በቃ በቃ ያው ነው። ዞሮ እየቀለዱብን እኮ ነው። እናቴ ትሙት እየቀለዱብን እኮ ነው። አመጣ የጭንቅላት ጨዋታ ግን ትንሽ ቀደም ብሎ ያራዳ ልጅ ፎሎ ሲጀመር ምን አለ መሰለህ፣ አሁን ማንኛውም ሰው በፖለቲካ ልትናገረው ትችላለህ። ስትፈልግም ልርገጠው፣ ስትፈልግ የፈለግከው አድርገው። ግን አንተ ይሄ ጋ ምናምን በማንነቱ ከሰደብከው ግን ጃልማሮ ከዛ ነው የሚተኩስብህ። ያ ስድብ እኮ ነው ያጠነከራቸው። ኦሮሞን አሁን ለስልጣን ያደረሰው ማን ነው? ስድብ ባይኖርማ ቡላላ በኦሮሞ ባይቀለድ በኦሮሞ ባይተረት እናቴ ትሙት ስልጣን ላይ አይመጡም ነበር። ቀልዳለህ እንዴ? አዲስ አበባም የኛ ነው አይሉም ነበር። ታውቃለህ አይደል እንዴ? ኢትዮጵያው ነው ይኖሩ ነበር። አሁን እኮ እሱ ነገር እኮ ነው እናቴ አነቃቸው። ከዛ በኋላ መሬት ተሰጥቷል ባያና በኩል ለዛ ነው የሚያሽቃብጠው። ምን አሽቃብጣለሁ? ልክ ነኝ እንጂ እናቴ ትሙት ልክ ነኝ። ፍቅር ዘቢውሊ እኔ እኮ ፍቅር ፍቅር ማናት ግን ቤተሰባችን ፍቅር ቤተሰብ ናት። ሁል ጊዜ ትመጣለች። ማናት?
ፎሎ ላርጋት። አዎ እንዴ እሷን ጌታቸው ካለ እዚህ ጋር ራሱ ጌታቸው። ኧረ ተው ጌታቸው አትበል እዚህ እንዴ። ታደሰ ወረደ እኮ የእኛን ጌታቸው ቡላላ እኮ ያመልጣላ እስካለሁ። እኔ ግን ሎንግ ታይም ምንም ኢንፎርሜሽን የለኝም። ማን ከማን ይሁን አላውቅም። በቃ የመንደር ሀሜት ውስጥ ከገባሽ በኋላ ሁሉንም ትተሽዋል እኮ። ፖለቲካ እኮ ሰዓት ነበርሽ እኮ። የሰዓተችው እኮ ጂጂ ሆዴን ከጠበሰችው በኋላ በቃ ፖለቲካ እሱ እኮ ነው ያሳሳት። ኖ 2022 ከሁለት ዓመት 4 ዓመት አሜሪካን ሄድኩኝ። በቃ መረቁኝ። ነበልባል አክቲቪስት ትግሬዎች ሆዴን ልከው እንድታፈቅር ያደረጉሽ ሎንግ ታይም እንደ ባጫ ማረኩሽ። ይሄድታ ውሸት። እኔ ከዛ በፊት ነው ያቆምኩት። ሎንግ ታይም ባጫ ተናበሪ ስራ ቢያስ ለነኑር እኔ እንደ ድሮ ለምን ይናላችሁ ስትፈልጉ እርገጧቸው። ምንም ያገባኝ ነገር የለም። እኛ ጨዋታ ነው እንጂ ረገጣ የለንበት። ጂጂንማ ትግሬ ሸወደሽ እናቴ። ሆዴን አጣብሶ ከፖለቲካ ወጣ። ናጣ ውሸታ ደግሞ ውሸታ ወራለን። እኔ ከዛ በፊት ነው ያቆምኩት። እኔ እኮ ጊዜያቶቹ ፈጥነውብኝ ነው። ከዛ በፊት ነው ያቆምሽው? ዝም በል ቡላላ። እግዚአብሔር ምስክር ሆዴን ከጠበሰች በኋላ እናቴ ትሙት ነው የምልህ። 3 ጆሮ ጋቻ፣ 3 ጡት ያለው ጀበና ከሚያንቀረቅቡ ሴቶች ጋር ቁጭ ብላ ማውራት ጀመረች። ትናንት አላያት ወርቄ የምትባል አጋንንት ጋር እንዴት ተግባባሻት ግን ጂጂ? እኔ እኮ የስተት ሰው ብትኖር እኮ ወርቄ እኮ ናት። ምንም ነገር ይቆጣዋም ስተት ነው። እኔ ወርቄ እኔ እኮ ድሮ አልግባባትም እኮ አሁን ነው አሳዘነችኝ። ከዛም እንትን ሲሏት ማንኛውም ሰው ያጠፋል። ገባ ጥፋት አላጠፋችም ያጠፋል። ግን ከተከሰሰችን መከሰስ ነው እንጂ እንደዚህ እንቅልፋታ ምናምን ነገር ስትዚህ 24 hours ከነሱ ጋር እንትን ስትሆን ቁሜ ማየት አልችልም። በቃ ክስ ነው ክስ በቃ ገንዘብ ነው ገንዘብ ትቀጣለች። ሌላውን በጣም ነገር አላስፈላጊ ሴትዮ ናቸው። እሳቸው ጋር ያለች ነገር ይረብሽ። ጂጂ አንድ ሰው ይቅርታ ካለ ነገሮችን ይተዋል አይደል? ወርቄ ግን መተዋል ሰዎች አሉ። ገባ ይሄንን ነገር ራስ ሶፍት ውስጥ ሰላም በይልን ጅቦና ቡላላ ሰላም ምናምን በይልን። አዳም ጅቦና ቡላላን ታውቃቸዋለህ? አጎቶች ነን። ቡላላ ታውቃቸዋለህ? ሳይ ሃይ አጎቶች ነን። አንተ ኖ ፖለቲከኞች ናቸው። አማርኛ ያወራም እንደ እንግሊዝኛ ብቻ ነው የሚያወራው? ይሞክራሉ ሶስቱም። ኦሮምኛ ይሞክራሉ። አማርኛ ታስተምሪያቸው። ኦሮምኛ እኔም አልችልም እንኳን እነሱ። ምን ያደርግልህ? ምን ይጠቅማል? የኢትዮጵያ መግባቢያ ቋንቋ እኮ ካሁን በላይ ኦሮምኛ ነው የሚሆነው። እንዴት ነው? ምን ለኛ ማለት ምን ያደርግልህ? አሁን መቀሌ ውስጥ የምንገበያየው በኦሮምኛ ቋንቋ ነው። አካም ጅርታ ነገ ምናምን እንባባለን። አባ ገዳዎቹ ከሄዱ በኋላ ነው የለመዳችሁት? ለሽምግልና ደብረ ሲሆን ኢትዮጵያ ፖለቲካ እኮ ያስቀኛል። እኔ አሁን እንደዚህ በኦሮሞዎች በቀልድ ይበሉኛል። እግዚአብሔር ነው አብይ በዚህ ጋር ጨፍጭፎ አስበዋልኛም በቀልድ እንደዚህ ምንድን ነው? እኛ እየቀለድን ነው እንዴ? እውነት እኮ ነው። አሁን ሼክና ቄስ ተልኮለት ደብረ ጽዮን እምቢ ያለውን አባገዳ ሲሄዱ አይደል እንዴ ነገሩን እናየዋለን ያለው? በምን ሄደው ነው አብይ በዚህ ጋር ጨፍጭፎ በዚህ ጋር አባገዳ ልኮ? ምን አይነት ድራማ ነው? ደብረ ጽዮን ሼክና ቄስ ሲሄድለት ምን እንዳለ ታውቃለህ? እናንተ ግን እዚህ ቁጭ ብላችሁ አብይ ጨፍጭፎ የምትለው ማን ቤት ውስጥ ነው? አብይ ሲጨፈጨፍ ማን ያለው ታንክና መድፍ ስትማር አንቺ እኔ እንደዛ አይደለም እንዴ አብይ እንዴ ሺህ ዓመት ይንገስ እንዴ ታይ እንጂ እኔ እንደዛ አይደለም። የትግራይ ፖለቲከኞች እናቴን ከሼክና ከቄስ አባገዳን ነው አክብሮ የተቀበሉት። ይህን ሰምተሻል? እናቶችንም ለመች ተቀበለ። ጦርነቱ ጊዜ ሸኩም ሰላት ሲያደርግ ቄሱም መስቀል ይዞ ሲባርክ እንዳልነበር ኖጥ ብሎ አስወጣቸው። ይኸው ማርያም ስትመታ የት ነበራችሁ ብሎ
አባገዳ አስከነዱላው ግባ መቀሌ የተባለ ገባ። ጂጂ የወለድ እኮ እናቴ አባገዳ መቀሌ ላይ ክብር አላቸው። በጣም ትልቅ ክብር። አሁን የሚመጣውን ኢሬቻ እዛ ይከበራል። ጉራጌ እንደሚከበረው እንትን ነው አሉ። ይሄ ሀሽንግ የሚባል ቦታ አለ፣ ሀይቅ አለው፣ እዛ ነው አሉ። ወንዝ የሌለበት ኢሬቻ መቀሌ ሊከበር። አዎ ወልቃይትን አብይ አህመድ ከሰጠን ደግሞ ተከዜ ላይ ባህር ያለው እዛ እየደለልኳት ለሚመጣው ዓመት ኢሬቻ ቃል ገብተናል። ወልቃይትን ከመለሳችሁልን ተከዜ ነው የምናከብረው። ጂጂ እንዴት ታያለሽ ይሄን ጉዳይ? ኢሬቻ በሁሉም ክልል ሊከበር አይገባም? እውነት ለመናገር ግዴታ ነው እናቴ፣ ግዴታ ነው። ቀልዳል። ለምንድን ነው የማስወጣቸው? የተከዜ ወንዝ ኃይለኛ ስለሆነ ገመድ እያሰርን አባገዳዎችን ጭፍ ላይ ያስቀምጠን። ቀልዳል። ሴፍቲ የሚባል ነገር አለ። ግን ወደ ፖለቲካው ትመለሻለች ጂጂ ከዚህ በኋላ? ግለላ ጠላት ይመለስ ምን አገባኝ? ለምን ባናታቸው አይዘቀዘቁም? እንዳለ ትክክል ባናታቸው ይተከሉ። ምን አግብቶኝ? አያስፈልግም። ለእነዚህ ባለጌዎች ውሸታሞች። አንቺ አይደለሽ 4 ኪሎ ድረስ ያስገባሻቸው? ቀልድ የለም። ይሄንማ ክብርማ ይገባሻል። አላስወጣቸውም እዛው እንደፈለጉ። ግን በሶሻል ሚዲያ እኮ ለመጀመሪያ ጊዜ የኦሮሞ ፖለቲካ አራማጅ ጂጂ ናት። እንዴ የዛኔ ዳልቻ እኮ አማርኛ አይችልም ነበር። ከዛ አማርኛ ዩቲዩብ ምን እንደሆነ ያውቅም ነበር። ትቀልዳለህ። የዳልቻ ነገር ግን የምትሰሙት ነገር አለ። በቃ ገብቶ ቀረ። ኧረ እባክሽ የሀብታም ልጅ እኮ ነው። የሆነ ገጠር ውስጥ ትራክተር ይዞ እያረሰ ነው አሉ። እስቲ እግዚአብሔር ይመስገን። እናቴን 3 ጋሻ መሬት ተሰጡት። እሱማ ተሰጥቶታል። መጀመሪያ በቆሎ እያመረተ ነው። ግን ቆይ እስር ቤት ምናምን የሚያየው ሰው የለም ወይ? እስር ቤት ብዙ ዘመዶች አሉት እኮ እሱ። ጠያቂም አለው። እኔ ታስሮም አይመስለኝም። የተወሰነ ጊዜ ታስሮ ሳይወጣ ይወጣል ብዬ አስባለሁ። ያው ላይ እንዳይታይ ምናምን አድርገውታል። እንዴት እዚህ ላክፋል። ልክ ሲታሰር እንዴት አድርገው ፎቶ አንስተው እንደለጠፉት። እሱ ያንቺ ግፍ ነው። የሁሉም ግፍ ነው። የኢትዮጵያ ፌዴራል ፖሊስ ፊልተር መጠቀም አለበት። እናቴ ትሙት ብልግና፣ የሰውን ክብር በዚህ ደረጃ ማዝቀጥ። አንቺ መንሱር ጀማል ምን መስሎ እንደመጣ ለይሽ እትዬ ወርቄ ነው የሚመስለው። በጣም እንዴ እንትን ላይ ሲነሳ ላየሽም? ፎቶ አንስተው ተፖስቷል እኮ እንዳለ ሁሉም እንትን ላይ። እኔ እኮ እሱ አይመስልም ሪል አለ። ግን ምን ቡላላ መያዙን ምናምን አይደለም የምፈራው፣ ፎቶን ነው የምፈራው። በቃ እና ደግሞ የሚያነሳቸው ረጅም ሰው ነው እንዲህ ከላይ ወደ ታች የሚያነሳ። ምን እንዳታውቃለህ? በቃ ኢትዮጵያ ውስጥ ስህተት መስራት በተለይ በታዋቂ ሰዎች ደረጃ ላይ ስህተት ከሰራ ቀድሞ የምትያዘው አንተ ነው። ምክንያቱም ታዋቂ ሰው ብዙ ሰው የማሳሳት እድል አለው ተብሎ ይታሰባል። ተከታዮች ስላሉት እንደ አንድ ግለሰብ አይታይም። በጣም ነው የሚያሳስበው። አሁን ጂጂ ብትያዝ አስበዋል ምን አይነት ፎቶ እንደሚያነሷት? በፈጣሪ እዚህ ላይ ደግሞ ምናምን እኮ ያነሳሉ። አይተሻል? ዊግ ለብሰሽ አይቻልም። ክልክል እኮ ነው። ምንድን ነው አሁን ፌዴራል ፖሊስ በወንጀል ከያዘሽ ማለት ነው ይሄ ዊግ እንደዚህ አይላሽ ምናምን ቅንድብሽን ተሰርጥ አይቻልም። ክልክል። ግን ፊልተር ያለውን ለመጠቀም ብር ያስከፍሉሻል። ፊልተር ያለውን ካልሽ ኧረ እባክህ ወንጀለኛ ፊት ማሳሳት ነው። ተመላጣው ነው የሚያነሳት። አስበው ቁርሱን በማንኪያ እንደሚበላ ሲቀናጣ የነበረ ሰው ማለት ነው። አንዳንድ ጊዜ አይስዌር አሁን ወደዚህ ህይወት ሲገባ ማለት ነው ወደዚህ
ወደ እስር ቤት መሬት ላይ መተኛት፣ ትኋን መበላት ምናምን ነገር በጣም ከባድ ነው። ትኋን ስቲ ምን ትዝ? ኧረ ጂጂ እስር ቤት እኮ ደረጃ አላቸው። ብር ከፊ ከሆነ ይኩሳለ መኝታ አለ እኮ። ምንም ቢሆን በጣም ከባድ ነው። ኧረ ምንም የምን ደረጃ የኢትዮጵያ እስር ቤት? አዎ ዝም ብለሽ ከተራ ታሳሪ ጋር እኮ ላለመታሰር መብታለሽ እኮ ብር ካለሽ ከፊ ከሆነ። ኧረ እንደዛ የሚባል ነገር የለም አለ ጅቦ ስላለ ነው። እስቲ ወንጀለኛ ድረስ ወንጀለኞች ጋር ነው የምትታሰረው። ፕሬዚዳንት ማሜን ጥሩት እስቲ ታስሮ ስለሚያውቅ እሱ ከዛ ሉክሰስ ህይወት፣ ከዛ ሉክሰስ መኪና፣ ከዛ ሉክሰስ ፕሬዚዳንት ማሜ ታዲያ ሲወጣ አልሰማውም እንዴ? ከክርስቲያን ታደለ ጋር ተገናኘን ሲል እሱ በር ላይ ነው ቁጭ ያደረጉት። ውስጡም ያስገቡት አይመስለኝም። ጌታቸው አለ ይኸው ቴንኪው። የእነሱ እኮ ችግር የለውም ግን አሁን ለነመንሱር ለነሰራዊት ፍቅሬ እነዚህ